እኔ አምኜሃለሁኝ አምኜህ ተስማምቻለሁ ስለዚህ አንተ ደግሞ እምትፈልግ ከሆነ ልጆችህን ታርቀን እቤት ከገባሁ በኋላ አብረንም ቢሆን ሄደን ጎንደር እናቴን አሳምኜ ከዛ ልጆችህን ይዘን መተን አብረን አንድ ላይ እንኖራለን ግን አሁን በፊቴ ሚስቶችህን ፈትቻለሁ ብለህ አናግራቸው ፈትቻችኋለሁ በላቸው በፊቴ ጉድ 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 እኮ ነው ውድ ሀገሬ ልጆች ጉድ ትላላችሁ ጀግኒት 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 አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ሀገሬ ልጆች ኢትዮጵያውያን ኤርትራውያን እንዴት ናችሁ ሰላም ናችሁ እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን ውድ ሀገሬ ልጆች ኢትዮጵያውያን ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልኝ ውድ ሀገሬ ልጆች ሁሉን ጋራችሁ ለቤት አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለው ጉድ እኮ ነው ኑ ጉድ ልንገራችሁ ኑ ጉድ ልንገራችሁ ጉድ 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 ዛሬ ትላላችሁ ንግስት ሱመያ ማንነቷን በስነ ስርዓት ጀግንነቷን በስነ ስርዓት አስመሰከረች እንዲህ ነው ሴት ማለት ጉድ እኮ ነው አንተ እውነት ከኔ ጋር የምትኖር ከሆነ በስነ ስርዓቱ በፊቴ በሸሪዓው መሰረት ሁለተኛ ድጋሚ ላልመልሳችሁ 3 ጊዜ ፈትቻችኋለሁ ብለህ በላቸው ከዛ በኋላ እኔም ያንተ ልጆች አብረን ሄደን አምጥቼ እናቴን አሳምኜ አንድ ላይ እንኖራለን አለች ስለዚህ ነገሩ ሁሉ ተቋጠረ ማለት ነው ይሄ ነው እንግዲህ ነገር ተቀየረ አዎ ነገሮች ሁሉ ተቀየሩ ውድ ሀገሬ ልጆች ዛሬ እንዴት ደስ እንዳለኝ ውዶችዬ ወላሂ ነው የምላችሁ አያችሁ ጀግና ሴት ማለት እንደዚህ ነው ጀግና ምን አለ ሰይድ ምን አለ እሺ አለኩ እሺ እኔ በፊት ለፊታቸው ተነጋግረን ልፈታቸው ወስኛለሁ እፈታችኋለሁ ብያቸው እነሱ ደግሞ ምስኪን ጉድ እኮ ነው ጉድ ሀዊ ያምላሷ ብሎ ቀረ ሀዊ ኢማን ታሪክ ሰራች ንግስታችን ትላላችሁ ሀዊና ኢማን እኮ ያ የሚሉት ምላሳቸው ዝም አሉ እናንተ ታረቁ ተስማሙ እንጂ እኛ ቤቱን ጥለንላችሁ እንሄዳለን ቤቱን ለቀንላችሁ እንሄዳለን አለች ሀዊ ያ ሁሉ መንጣጣት ያ ሁሉ ጣጣጣጣጣ እልም አለ አያችሁ እናንተ በህይወታችሁ በአላማችሁ በሁሉም ነገራችሁ የሆነ ነገርን ታርጌት አድርጋችሁ አላማ ካላችሁ ያንን አላማችሁን ብቻ ወደፊት አድርጋችሁ መያዝ ነው አያችሁ ሲኪናዬ የኔ ውድህት የኔ ቆንጆ ወላሂ ለአዚም እኔ ቃላት የለኝም አንቺ እዚህ ደረጃ ሁሉ ነገር ያደረግሽው ሲኪና ነሽ ሲኪና ወላሂ ከልብ አድርጌ ነው ማመሰግንሽ ከልብ አድርጌ ይሄን ሁሉ ሚና የተጫወተችው ሲኪና ነች ብዙ ሰው የሆነውን ነገር ብዙ የተባለውን ነገር አይታችኋል ሲኪናዬ ግን በዛም በዚህም ብላ እዚህ ደረጃ አደረሰች ማለት ነው በቃ አለች እኮ በቃ ፈታችሁ ብለሃል ስለዚህ ተስማምታችኋል ፈታ እንደ ሸሪዓው 3 ፈትቻችኋለሁ ድጋሚ ላልመልሳችሁ ብለህበል ሱመያም ልጆችህም አንድ ላይ ሆናችሁ ህይወትህን ቀጥል አለች አዎ እንዲህ ነው ጀግናት ማለት
እንዲህ ነው ጀግናህት። ምን አለ እሱ? እሺ እኔ አናግሬያቸው ሁሉን ነገር ጨርሼ ፈትቻቸዋለሁ፣ ተስማምተዋል። ከፈለግሽ አንቺ ሰርግም ደግሼ ቢሆን እንጋባለን ድጋሚ በልጆቻችን ፊት አለ። አቧራው ጨሰ፣ አቧራው ጨሰ፣ አቧራው ጨሰ ልንል ነው ማለት ነው። የሚዜውን ገርፋፋ ብለው ባካፍ እያልን ነው። እሺ ድሬ እንደገና እንደ አዲስ ተጋብተን ነው አለኩ። አዎ አለች። እኔ በቀደምም አቤት እህት ሰይድ፣ በዚህ አጋጣሚ ጀግና እህት አለች፣ ጀግና እህት አለች። ወላሂ ምን አለች? እኔ እኮ ባለፈውም ቢሆን ተናግሬያለሁኝ እንደ አዲስ ተጋብታችሁ ነው የምትመላለሱት እንጂ ዝም ብላችሁ አይደለም። ሰርግ ደግሳለሁ አለች። አዎ ሲኪናዬ ደግሞ ታደርገዋለች። ማሻአላህ ተባረካላህ። ሲኪናዬ አሁን መደጋገም እንዳይሆንብኝ እንጂ ሲኪናዬ አላህ ረጅም እድሜና ጤና ይስጥሽ የኔ ቆንጆ። አላህ ቅን ልብሽን፣ ይሄንን ጥሩ ልብሽን አላህ አይቀይርብሽ ማለት ነው። እንዴ ማነው በአሁኑ ጊዜ በዛ በዚህ ብሎ እንዲ የወንድም ሚስት ሊያውም የወንድም ሚስት ማሻአላህ ደስ ብሎናል። እንዴ ጭራሽ እኮ ጉድ እኮ ነው። ሀዋና ኢማል እኮ ምላሳቸው ተያያዘ። ምላሳቸው ያ ሁሉ መንጣጣት የሚባለው ነገር ዝም ጀዲ እንደገሱ አካሲ ወያዳ ሲኪናኮ ያበሬዲኮ ባዬ ገለተውማ። አዎ ለሚዋደድ ሰው ልጆች ላሉት ሰው እንደዚህ ዋሽቱም ቢሆን አስታርቆ አንድ ላይ ማድረግ ነው እንጂ የምን ወደዛ ወደዚህ ማለት። ሸሪዓም እኮ የሚለው አስታርቆ ዋሽታችሁ ነው የሚለው። ስለዚህ የኔ ሲኪናዬ ወላሂ አላህ ረጅም እድሜና ጤና ይስጥሽ። ውድ ሀገሬ ልጆች ጉድ እኮ ነው። ጉድ ነገሩ ሁሉ እዚህ ላይ ያበቃል ማለት ነው። ታሪክ ተሰራ፣ ታሪክ ተሰራ። በቃ ከዚህ በላይ ምን አለ? ሲጀመር ሀዊና ኢማን ለብሩ ነው እንጂ ሰይድን አይፈልጉትም። ምክንያቱም እነሱ ለብራቸው ነው፣ ለጥቅማቸው። እንዲህ ባለፈው እኮ ብላለች ሀዊ፣ እንቺ ፍቺ የምትይን እኛ ሰይድን ፈተን ምን ልንሆን ነው? ሜዳ ላይ ልንወድቅ ነው እንዴ? የማን ትዳር ሞቆ የማን ትዳር ይፈርሳል አለች እኮ ሀዊ ማለት ነው። ስለዚህ ምላሷ ያጣጣጣ የሚለው የኔ ቃሪያ ማለት ነው። ሀዊዬ አሁን ዝም አለች። ውድ ሀገሬ ልጆች ጉድ እኮ ነው። ታሪክ ተሰራ። እንግዲህ ሲኪናዬ አሁን ባልሽው መሰረት ሰርጋቸውን ደግሰው የሚዜውን ከርፋፋ እያልን እንግዲህ ድረናቸው እናያለን ማለት ነው። በቃ እናያለን በአዲስ ነገር ማለት ነው። እንዴት ደስ እንዳለኝ ወላሂ ለአዚም። የሰው ልጅ ከብዙ ውጣ ውረድ በኋላ ጥሩ ነገር እርቅ ነገር ሲወድ እንዴት ደስ አይልም? ወላሂ በጣም ነው እኮ ደስ የሚለው ውድ ሀገሬ ልጆች። እንዴ በጣም እኮ ነው ደስ የሚለው። ስንት ዓመት የተባለ ውጣ እንዴ! ትናንትና ምን አለች ሲኪና? ጎረቤቱ ሁሉ እኮ ሳቀብን፣ ዘመድ አዝማዱ ተሳቀቅን እኮ። ለምን ታርቃችሁ በአንዴውኑ ሁሉን ነገር አንቆጩም? እስኪናና በስነ ስርዓት እንነጋገር አለች እኮ እቤቷ የጠራችሁ ጊዜ። ከዛ ለካ ጅሬው በሰበቡ ሄዶ ጥምጥም አለባት ሱመያ ላይ ማለት ነው። ሰርቷል ሰይድ ጎበዝ። አዎ የባለፈው አስተቃቀፈ ሰርቷል። አዎ እንዲህ ነው። በነገራችን ላይ ውድ ሀገሬ ልጆች ሱመያና ሰይድ በጣም ነው የሚዋደዱት። በጣም አላያችኋቸውም እንዴ? ከትናንት ወዲያ ሲኪና ጠርታቸው ስታሸማግላቸው ብሎ ሲያጥሷን ብላ ስታየው ሁለቱ መሀል ፍቅር አለ። ሰይድና ሱመያ መሀል ፍቅር አለ። ስለዚህ ፍቅሩን ደግሞ ማንም እንትን አይላቸው፣ ማንም አይለያያቸው። ሁሉም ነገር አለ ያለ ነው የሚሆነው፣ አለ ያለ ነው የሚሆነው። ውድ ሀገሬ ልጆች ሁሉም እና
ተስማምቶ ሚስቶቹ ፊት አልፈልጋችሁም ብሎ ተነጋግሮ አሁን አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን ውድ ሀገሬ ልጆች እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።